ይሄንን የደስታ ቅጽበት የትኛው መልአክ ሹክ ብሎኝ እንደፈጠርኩት ግን አይገባኝ። የኔን ልዕልት እያጨበጨብኩ ራሴ ደግሼ ልድራት ነው። ጭንቅላቴን 10 ጣት ባይኖረውም በ20 ጣቱ ፈርሞ ልክነቴን ቢያረጋግጥልኝ ልቤ ግን የሔዋንን እምቢ የሚለው ቃል ተስፋ ያደርጋል። አይ ቆይ ግን ባንቴሮ ምን እየሆንክ ነው? ምን አይነት ሐሳብ ነው የምታስበው? እሺ 1 2 3 እሺ ከወነቱ እሺ አሁን ወደሚቀጥለው ሰርፕራይዝ ነው የምንሄደው። ግራ ያጋባችኝ እኮ ነው። ግራ የሚያጋባ ነገር የለውም። እንደዚህ ብለሽ እሺ ማዋሸት አይቻልም። አንቺ ጭፍ ቶሎ አንቺ ጭፍ መግለጥ አይቻልም። ማጭበርበር አይቻልም። አያየች እስኪ ታያ ሙት በይ ሙት ሙት በይ ታምኝ አዎ ሙት ካለሽ ያው ማሪ ሙት አታይማ አትጨንቁኝ። ደስታችሁ ቪዲዮ የኔ ነው ያስፈልጋል። እኔ ካለው ደግሞ ይግዳል ሰው እምነትን በክደት የተካ ህይወቴ ላይ ሞት የፈረድክብኝ ጓደኛዬ አንተ ነህ ችግሬ። እኔ ግን ምንም የምታወራው አማርኛ አልገባኝ። አዎ አይገባህም። ይሄ የሞት መንፈስ አማርኛ ነው። ናውድ እንዴት በህይወት እንዳለ ባላቅም ግን በህይወት በመኖር ከማንም ሰው በላይ እኔ ደስተኛ ነኝ። ያንን ጊዜ በፍጹም አረሰው። ለስንት ቀን ቤቴን ዘግቼ ሳለቅስ ስለ አንተና ስለ እህትህ ዕጣ ፈንታ ስጨነቅ ነበር። ልክ ልትሆን ትችላለህ፣ ግን ከሀዘንህ ጀርባ ምን እንዳለ ማን ያውቃል? ወንድሜ አንድ ቀን እገላለሁ። ከዛ በፊት ግን ያለህን በሙሉ አሳጣለሁ። ቆይ አስፈራራኝ ነው እንደምቀጣህ እየነገርኩ። ቆይ በምን ጥፋቴ? ዳዊት አሁን በጉጉት ስጠብቀው የነበረው ዴቭ ከሮዛ ጋር ያለውን ነገር ቶሎ ቋጭቶ ከእሷ ጋር ልጃቸውን አብረው እንዲያሳድጉና በፍቅር እንዲቀጥሉ ያለውን ነገር መች ነው እኔ ከአንተ ጋር በነፃነት የማወራው በማለት ሁልጊዜም ስትመኘው የነበረው ነገር ግን ዛሬ ላይ ዴቭ አሁን ድብብቆሽ ይብቃን፣ እኔና አንቺ አንድ ላይ መሆን አለብን፣ የኔና አንቺ ነገር ይፋ መሆን አለበት በማለት ሰርፕራይዝ ለማድረግ በጣም ተደስታ ባንቴሮን ሰርፕራይዝ ሊያደርጉ የሚያስፈልገውን ነገር ካዘጋጁ በኋላ ዝግጅቱን ከጨረሱ በኋላ ዴቭ ወደ ዳውኑ ሔዋንም በደስታ በፈገግታ ያለውን ነገር ስቃም ተደስታም ሳትጨርስ ዴቭ በርከክ ብሎ ቀለበት ለማድረግ ሲሞክር ለዘመናት ሞቷል እያለች ስታነበለት የነበረ ወንድሟ አጠገባቸው ተከሰተ። ሔዋንም በድንጋጤ ተዝለፍልፋ ወደቀች። የምታየው ነገር ወይም ያየችው ህልም ሆነባት። ዴቭም ግራ ተጋባ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያንና ኤርትራውያን፣ እግዚአብሔር ይመስገን ደህና ነኝ። ባሏ ሙሽራ ይዞባት የመጣው ሚስት ወይም ትንሿ ሙሽራ ክፍል 4ን አብረን እናያለን። ባለፈው ክፍል ባንቴሮ ሔዋንን እጅግ በጣም እንደ ነፍሱ ስለሚወዳት ነገር ግን ዴቭን ደግሞ የሚያከብረው ሰው ስለሆነ ከሱ መቀማትም ወይ ደግሞ የራሱ ማድረግም ሌላ ሰው ቢሆን ኑሮ የግል ያደርጋት ነበር፣ በፍጹም አሳልፌ አልሰጥም ነበር በማለት እጅግ በጣም ውስጡ ስለተጎዳና ስሜቱ ስለተነካ መጠጥ ቤት ሄዶ ሲጠጣ አምሽቶ እየተንገዳገደ ሲገባ ነበረ ቪዲዮ ያለቀው። ቀጣዩን ክፍል አብረን እንይ። ክፍል ባንቴሮ እኔ እኮ ዋጋ ቢስ ነኝ፣ ምንም ዋጋ የለኝም፣ ዋጋ ቢኖረኝ ኖሮ በዚህ ሰዓት ከንግስቷ ጋር መሆን የነበረብኝ እኔ ነበርኩ በማለት ቃል ሲናገር ሔዋን ትደነግጣለች። ዴቭ ግን ግራ ተጋብቷል፣ አልገባውም ነገሩ። ወደ መኝታ ቤታቸው ሲሄዱ ባንቴሮን ሉሊት ደጋግፋ ሶፋ ላይ አድርጋ ከለበሰችው በኋላ ወደ ሔዋን በመሄድ ባንቴሮ ደህና አይመስለኝም እባክሽ ታሟል ትል ነበረ። ባንቴሮ ወደ ሔዋን በመሄድ ባንቴሮ ካንቺ የያዘውን ፍቅር ሊቋቋመው አልቻለም፣ ግን እንደተጎዳ አንቺ አታውቂም። ሁሉም ብጠብቅለት ደስ ባላይ ነበር፣ ግን አልቻልኩም። እኔና አንቺ ከተነጋገርንበት መፍትሄ አይጠፋም ብዬ ስላሰብኩኝ ረጅም ጊዜ ስልኩ ላይ ነው የሚያሳልፈው። ስልኩ ላይ ደግሞ አንቺ ፎቶ ብቻ ነው የሚያየው። ምንም ያክል ሰው ቢያፈቅር ግን የእሱንም ያክል ፍቅር እንደዚህ አይቻላቅም። ራሱን የማይረባና የተረሳ ሰው አድርጎ ነው የሚያስበው። በቀጠለ ደግሞ ዴቭ ማወቁ አይቀርም ትል ነበረ። ሳልረዳው ቀርቼ አይደለም፣ ነገር ግን ከአንደበቴ የሚወጡት ቃላት ይጎዱታል ብዬ ስላሰብኩ ነው ትል ነበረ ሔዋን።
ሁሉ ነገር ያደረገልሽ እኮ ስለሚወድሽ ነው ትል ነበረ ሉሊት። ማድረግ እንዳለብኝ ጨንቆኛል ትል ነበረ ሉሊት። ሔዋንም አንቺ ግን ለሁሉ ተጨንቀሽ ትችዋለሽ፣ ምን አይነት የዋህ ልብ ነው ያለሽ? ደብም ለሔዋን ከዚህ በኋላ ትዕግስቱን የለኝም፣ ትዕግስቴን ጨርሻለሁ። ከዚህ በኋላ እኔና አንቺ አንድ ላይ ለመሆን ሌላ ዓመታት መጠበቅ አያስፈልገንም። ይህ ቃል ስትሰማ እጅግ በጣም ተደስታ አሁንም እጅግ በጣም ተደስታ አሁን መጀመሪያ ምሳ እንብላና ከዛ የሚገርም ሰርፕራይዝ አለሽ ይል ነበረ ደብ። ሰርፕራይዙን ሉሊትና ባንቴሮ ቤት ውስጥ እያዘጋጁ ነው እና ባንቴሮም ቤቱን ፏ አድርገውታል። አበባና ወይን ብርጭቆዎች ደርድረው እያሰማመሩ ዲኮራቸውን እየደረደሩ ይገኛሉ። ሉሊትም ዲኮሩን ማሰማመሯን ቀጥላለች። ባንቴሮም ይህን የደስታ ቅስፈት ማን ሹክ ብሎኝ ነው? እንዴት እንደዚህ ላድርግ ቻልኩ? ራሴን ልዕልቴን እያጨበጨብኩ ልድራት ነው? ጭንቅላቴ 10 ጣት ባይኖረውም በ20 ጣቱ ፈርሟል። አያቅጥልኝም። ልቤ ግን የሔዋንን በሚል ቃል አሁንም ይጠብቃል። ሀሳብ ጭልጥ ብሏል። ምን ይሻላል ባንቴሮ? ቆይ ግን ምን እያሰብክ ነው? ይል ነበር ከራሱ ጋር። ደብም ለሔዋን የቀለበት ስነስርዓት ለማድረግ ሽፍና አድርጎ አይኗን ሰርፕራይዙን ለማሳየት አጠገቡ ስትደርስ አይኗን ሲለቃት እጅግ በጣም ትደሰታለች። ሔዋን ውበቱን ለማድረግ በርከክ ባለበት ደብ በዚህ ቅስፈት በር ይንኳኳል። አሁንም ታገቢኛለሽ ወይ በማለት የታገቢኛለሽ ወይ ጥያቄ በመጠየቅ ሔዋንም እላው ላይ ጥምጥም በምትል ሰዓት በስንት ዓመታት ወይም ደግሞ ለዓመታት ሞቷል እያለች ታነባለት የነበረው ወንድም ደስታችሁ ሙሉ እንዲሆን የእኔ መኖር አስፈላጊ ነው በማለት አጠገባቸው ይከሰታል። ሁሉም እጅግ ግራ ይጋባሉ፣ ይደነግጣሉ። ባንቴሮም ሉሊትም የሚሆነው ነገር ግራ ገብቷቸዋል። ደብም እጅግ በጣም ይደነግጣል። ሔዋንም ተዝለፍልፋ ራሷን ስታ ትወድቃለች። ደብ በግሉ ህልም ነው የመሰለው፣ በህልሜ የማየው ነው የመሰለው። ተዝለፍልፋ የወደቀችውን ሔዋን ደጋግፈው ወደ መኝታ ቤት ካስገቡ በኋላ ደብ ሰውየውን ተከትሎት ይወጣል። የሞተ ሰው ያስደነግጣል አይደል? ይል ነበር ሰውየው። ወይም ደግሞ ሔዋን ወንድም ይህነው ነገሩ ህልም እየመሰለኝ ነው በሚል ሰዓት ደብ እድለኛ ስላልሆንክ ይሆናላ ይላል የሔዋን ወንድም። እንዲያርፍ እኮ ራስህ ሳጥን ውስጥ ከተህ ራስህ አፈር ማልበስ ነበረብህ ይል ነበረ የሔዋን ወንድም። አንተ እኮ ከዓመታት በፊት ሲለው፣ አዎ ከዓመታት በፊት ላረጋግጥ የምፈልገው ነገር ግን ያኔም ደግሞ ከሞት ያመለጥኩ ሰው ነኝ። ሔዋን ወንድም ናኦድም የገደልከው ሰው ፊት ለፊት ቆሟል፣ ቀጀት ሊሆንብህ ይችላል። ይህ በጥይት ግንባርህን ልል ነበር የመጣሁት፣ ነገር ግን ድንበራ እህቴ እራሷን ስታ ወደቀች። ምነው ችግር ይል ነበረ ደብ። ችግር ያንተ ነህ፣ እምነትህን ክደህ የበላህ ሞት የፈረድክ ጓደኛ ያንተ ነህ ይል ነበረ ደብ። በነገሩ ግራ ቢጋባም ኦሮ ነገር እኮ አልገባኝም። እኔ እኮ ያኔ የእህትህና ያንተ እጣ ፈንታ ቤቴን ዘግቼ ስራ ማቁሜ ሳለቅስ ነበረ ለቀናት። እንዴት እንደዚህ ትላለህ? በህይወት መኖር እኮ እንዴት በህይወት እንዳለ ባላቅም፣ ነገር ግን በህይወት መኖር ከማንም በላይ እኔን አስደስተኛል። ናኦድም ያለህን ነገር በሙሉ አሳጣሃለሁ እያለ ይዝት ነበር ዳዊት ላይ። ለዘመናት ሞተ እያለች ስታነባለት የነበረችው ደግሞ ደብን ስታይ ስትጽናና የወንድም የምትክ ስትል የኖረችው ሔዋን ዛሬ ላይ ከየት መጣ? የሞተ ሰው እንዴት መጣ? ግራ የሚያጋባ ደግሞስ በደስታቸው ቀን ደስታቸውን እንኳን ለሰከንድ ሳያጣጥሙ ተከሰተ። ቸው ከሰማይ የወረደ ይመስል ዱብ ብሎ ከአጠገባቸው ተደቀነ። አሁንም ራሷን ከሳተችበት ስትነቃ ወንድሜ የት ነው ትል ነበር ደብን። ሔዋን እባክሽ ተረጋጊ፣ ልረጋጋ፣ ወንድምሽ ሞቷል ብላኝ ነበር እኮ። ወንድምሽ ሞቷል ብለህ መቃብር አሳይተኝ እንዴት እንደዚህ ሊሆን ቻለ? ተረጋጊ፣ ስልኩን እሰጥሻለሁ ትደውያለሽ ቢላትም መረጋጋት አልቻለችም ነበር ሔዋን። ባንቴሮም ለደብ ቆይ አንተ እንዳልከው የሞተው የሔዋን ናኦድ ነው? ይሄ ደግሞ የትኛው ናኦድ ነው ይል ነበር። ሰውየው የሆነ ነገር ሳያስቆጣው አይቀርም ይል ነበር ባንቴሮ። ደግሞ ወታደር ነው ብላኝ ነበር። እንግዳውስ ደግሞ የምፈልገውን ነገር ከማድረግ ወደኋላ አይልም። አሁንም ወንድሟ ወዳለበት ሄዳ ከወንድሟ ጋር ተቃቅፋ ይለቃቀሱ ነበር። ለዘመናት ሞተ ተብሎ እሷም ስታዝንና ስተክዝና ስታስታውሰው ደግሞ ልብ ስላለኝ የወንድሜ ምትክ እያለች በእሱ ተስፋ ታደርግ የነበረችው ሔዋን የደስታዋ ቀን መጥቶ ደስታዋን አጨለመው በሰከንድ። ምንም እንኳ ወንድሟ በሕይወት መኖሩ እጅግ በጣም ቢያስደስታት፣ ነገር ግን ከደብ ጋር መቀጠል አይችሉም። እንደ ወንድሟ ሁኔታ በፍጹም ሊያስቀጥላቸው አይችልም። የአንቺ ደብ የኔን ሕይወት ነጥቆኝ ነበር ይላል የሔዋን ወንድም። እንዴት እንደዛ ይሆናል? ደብ እኮ ወታደር አልነበረም ትል ነበረ ሔዋን። ደግሞ ግንባር ላይ ነው የሞተው ብሎኝ ነበር። እዚህ ምን አገናኛችሁ ትል ነበረ ሔዋን። ሄደሽ አናግሪው አይን አይኑን እያየሽ ይል ነበር የሔዋን ወንድም። ታለብኝ ትል ነበረ ሔዋን። ወንድሜ የሞተው የት ነበር በይው ፈላጊ ነው ትል ነበረ ሔዋን። ሟቹ በሕይወት ስላለ የመጀመሪያው ቃል ሔዋንም ግራ ስትጋባ ምንም
በነገሮች ሁሉ ግራ ስትጋባ እኔ ወንድምሽ እንዲገደል ትዕዛዝ የሰጠው ማን ይመስልሻል? ይላት ነበር ወንድሟ። ማን ነው እሱ ብላ ሔዋን ስትደነግጥ ዳዊት ነው በሚላት ቅስፈት እጅግ በጣም ሌላ ሐዘንና ሌላ ጭንቀት ሌላ ዴብ ላይ ያላት አመለካከት እንዲወርድ አድርጓል። ወንድሟ መኖር ቢያስደስታትም ነገር ግን እዚህ ጋር እየሰማችው ያለውና ደግሞ ሞቷል ተብሎ ከዴብ ጋር ያላትን ነገር ቀለበት ሊያደርጉ በምትዘጋጁበት ሰዓት ሰርፕራይዙ ሳያልቅ እዛው በሰከንድ ቀለበቱ እንኳ እጇ ውስጥ ሳይገባ መጥቶ ነገሮችን ያበላሸው ወንድም እንዴት ዳዊት ብላ ደንግጣ መሬት ላይ ስትዝለፈለፍ ሲያት አዎ እኔ ወንድምሽ እንዲገደል ትዕዛዝ የሰጠው ዳዊት ነው በማለት በተደጋጋሚ ይደግመዋል ቃሉን። ዳዊት ምንም እንኳ ግራ ቢጋባ በነገሩ እኔ እንዴት ላደርግ እችላለሁ ወንድሜ፣ እንዴትስ እንደዚህ ታስበኛለህ? ያንተ ሞት እኮ እኔ እህትህና አንተ እጣ ፈንታችሁ ሲያሳዝነኝና በሬን ዘግቼ ሳለቅስ የነበርኩ ሰው ነኝ በሰዓቱ እንዴት እንደዚህ ትላለህ ቢለውም በፍጹም ከሀዘንህ ጀርባ ምን እንዳለ ምን ይታወቃል ይል ነበረ። ሔዋንና ዴብ በጉጉት ሲጠብቁት የነበረውን አንድ ላይ ሆነው በፍቅር ለመኖርና ልጃቸውን አብረው ለማሳደግ ጉጉታቸው ሳይሳካ ሞቷል የተባለው ወንድሟ መጥቶ ነገሮችን ዝብርቅርቃቸውን አወጥቷቸዋል። እንዴትስ ደግሞ ቀለበት ሊያደርጉ ሲሉ መጣ። ግራ የሚያጋባ ነገር። ለባንቴሮ ይሄ ነገር ጥሩ አጋጣሚ ይመስላል። ባንቴሮ ልቡ እስኪጠፋ ነው የሚወዳት፣ ግን ዴብ ስላለ እዚህ ጋር የግሉ ላይ ያደርግ አልቻለም። ሌላ ሰው ቢሆን ኑሮ አሳልፌ ልሰጥ አልችልም እያለ ሲጸጸት የነበረው ባንቴሮ እዚህ ጋር አሁን የሔዋን ወንድም ዴብና የሔዋንን ግንኙነት ካቋረጠው ሔዋንና ባንቴሮ አንድ መሆናቸው አይቀርም። ደግሞም ከወንድሟ ጋር ነው የሚሰራው። ባንቴሮ ከየት ነው የምታውቀው በሚለው ሰዓት ዴብ እኔ እኮ የስራ ባልደረባዬ ዋና ኃላፊ ነው ሲል ሰምተናል እና ምናልባትም የባንቴሮና የሔዋንን ግንኙነት ሊያጠናክር ይችል ይሆናል ወንድሟ። ዴብና እሷን ግን እዚህ ጋር ግንኙነታቸውን ሊያስቆም ይችላል። ለዛሬ ይዤ የቀረብኩት ትንሿ ሙሽራ ክፍል 40-65 ይህን ይመስል ነበር። ቀጣይ እስክንገናኝ መልካም ቆይታ እያልኩኝ አዲስ የሆናችሁ ደውሏን በመጫን ቤተሰብ ይሆኑ እላለሁ። አመሰግናለሁ።